እና ፍቅረኛ አለኝ ግን ከእኔ ጋር አብራ የምትሰራው ልጅቷ አለች። እሷ እናቷ ቤት የምትሰራው እኔ ደግሞ ፍቅረኛ ግን ይሁን እንጂ ተዋወቃችሁ? ፍቅረኛ ኢትዮጵያ ላይ ነው የተዋወቀ ነው። እዛ እኮ እንዴት ተዋወቃችሁ የሚለውን ንገሪኝ። ከጥንስሱ ጀምሮ ታፕ አድርጉ ሁላችሁም እኩል። አሁን እኮ እኔ ስለ ፍቅረኛ ማውራት ሳይሆን እኔና ልጅቷ መሀል ላለ ነገር ለመናገር ነው እኮ። ጉዳዩን እኮ እንድናውቀው ነው እህቴ፣ አይሻልም? እሺ እንደዚህ ካልክ እሺ። ፍቅረኛ ኢትዮጵያ ላይ ነው የተዋወቀ ነው። ቆይ ስለ ፍቅረኛሽ ካልሆነ ችግር የለም ንገሪኝ። ምንድነው ጉዳዩ የሚለውን ከስረ መሰረቱ ንገሪኝ፣ ችግር የለም። ስለ ፍቅረኛ ስላልሆነ ነው እኔ እንደዚህ ማሳለፍ የፈለኩት። እሺ ከፍቅረኛሽ ጋር ደህና ናችሁ ማለት ነው? እና ፍቅረኛ ጋር ደህና ነን እና የሆነ ጊዜ ግጭት ነበረ፣ ከሱ ጋር ግጭት ነበረ እና ያኔ እኔና እሱ በትንሹ ነገር ግጭት ነበረ። ያኔ ልጅቷ ደግሞ እኔና እሷ ደግሞ ልጅቷ ቤትና እናቷ ቤት ስንሰራ ግን እንደዚህ ይባላል እንጂ አንድ ላይ ነው የምንውለው። አንዳንዴ አንድ ላይ ነው የምናድረው። በቃ ሁሉ ነገር አንድ ላይ ነው የሚኖረው ከልጅቷ ጋር ማለት ነው። ከዛ እቺ ልጅ በቃ ከዚህ ልጅ እንድትርቅ ታደርገኛለች። በምን ምክንያት እንደሆነ አላውቅም። ልጁን ደግሞ ከነ ተፈጥሮ አታውቀውም። በእኔ ስልክና ነው የምታውቀው። እዚህ ከመጣ በኋላ ነው የምታውቀው። ስለዚህ በሱ ደግሞ በቃ መጥፎ ነገር ምናምን ታወራለች። ከሱ እንድትርቅ ታደርገኛለች። እንደዚህ እያደረገች በቃ የእሷ ምክር ሰምቼ እኔ ከልጁ ጋር እየተጣላሁ ነበረና እሱን ደግሞ ትቼ ያው ተታረቀን ማለት ነው ከልጁ ጋር። እሺ ታሪቀን ያን በሰላም አለን። ግን በሰላም ያለ ነው በቃ እቺ ልጅ በቃ ከልጁ ጋር አብሬ እንዲኖር አትፈልገውም። ምክንያቱም ምን እንደሆነ አላውቅም። በቃ ዮናስ የፍቅር ቃላት ምናምን ስናወራ ከሱ ጋር በቪዲዮ ስናወራ ወይም በአዳዳ ተደዋውለን ስናወራ በቃ ከሱ እንድትርቅ ታደርገኛለች። ከሷ ልጅቷ እንዴት ሆኖ ነው እኔ ምርቅ የሚችለው? ምን ማለት ነው? ከሱ እንድትርቅ ታደርገኛለች ማለት በቃ ከሱ ጋር ሲያወራ አትወደውም። በቃ ለምን እንደሆነ አላውቅም። ለምንድን ነው የማትወጪ? እኔ እኮ ወድጄ ነው የሚያወራው። አንቺ ደግሞ ምን ታውቃለች? ስለ እሱ አታውቂም፣ ስለ እኔም አታውቂም። እኔም እዚህ ከወጣ በኋላ ነው እኔና አንቺ የተዋወቀ ነው። ስለዚህ እንደዚህ ለምንድን ነው የምታደርጊ ብዬ ሲያወራት ተይኝ እባክሽ ትለኛለች። እሱ እኮ እንደዚህ ነሰው ነው እኔ እንደዚህ በስልክ እና በፎቶ አይቼ ነው የሚያውቀው እና እንደዚህ ሆነዋል እና እንደዚህ ይሆናል። ከሴት ጋር እንደዚህ ሆነ። እሱ ደግሞ ውጭ ሀገር ነው የሚኖረው። ከሴት ጋር እንደዚህ አይነት ወንዶቹ የአሁኑ ጊዜ ወንዶቹ አሳምንም። አንቺ እንዴት አምነሽ ነው ከሱ ጋር የምትኖሪ ከሱ ጋር የምታወሪ እንዴት ነው ብላ በቃ አይምሮን ትበጠብጠኛለች። ቆይ አንቺ ከሱ ጋር አስተዋውቀሻቸዋል? አንቺና እሷን አላስተዋወቃችሁም? በእኔ ስልክ ነው የምታወራው። ከዛ አንድ ቀን ላውራ አለችኝ። አንድ ቀን እስቲ አስተዋወቂኝ በጌታ ላውራ አለችኝ። አስቸገረችኝ። ስታስቸግረው እሺ ብያት አንድ ቀን በቪዲዮ ደወልኩና ሰላም አሉ። ከዛ ልጁ አልወደዳትም እሷን። እቺ እንዴት ነው የምታወራው ምናምን ብሎ ካሁን በኋላ ከሷ ጋር አጠገብ ላይ ሆነሽ እንዳትደውይ፣ ደግሞ ከሷ ጋር እንዴት ነው የምትገናኝ? ልጅቷ እንደዚህ ነው መጥፎ ነገር ትመስለኛለች ምናምን ብሎ እሷን ጣላላት ማለት ነው። ከዛ እሷ ደግሞ ለምን እንደሆነ አላውቅም ትወዳለች ወይ አትወድም አላውቅም። በቃ ከሱ ጋር አገናኝ ትላለች፣ ሰላም እላለሁ ትላለች፣ ማስተዋወቅ ይፈልጋለሁ ትላለች። ደግሞ እንደዚህ ያለች አንዳንድ ደግሞ እንዲቀየም ታደርገኛለች። ከሱ አሁን እንዴት ሆኜ ነው የምርቀው? በቃ እኔ አቃተኝ። በፎቶ የሱ ፎቶ አይታለች። አዎ በቪዲዮ የተዋረዱ ምናምን አሁን እሱ እንዳያት ነው ያልወደዳት። እሷን አልወደዳትም። ጣላ አላት እሷን ማለት ነው። ጣላ አላት ገና እንዳያት የምታወራ ነገር ምን ብላው ነው የጠላት? እንጃ። ያውሩ ያለ አንድ ቀን ብቻ ነው ያገናኛቸው ማለት ነው። በእኔ ስልክ እያወሩ ያለ እኔ ደግሞ ሴትዮዋ ስትጠራ ወደ ቤት ገባው ማለት ነው። በረንዳ ላይ ነበረ እያወራን ነበረ። ምን እንዳለች ምን እንደብሏት እንደሆነ አላውቅም። ምን ብላ ነው ብዬ ሲነግረው
አልነገረኝም እና ከዛ በኋላ ከእሷ ጋር ሆነሽ እንዳትደውይና ከእሷ ጋር ሆነሽ ደግሞ የኔ ነገር ለእሷ እንዳትናገር የአንቺ ነገርም እንዳትናገር እቺ ልጅቷ እኔና አንቺን እየበጠበጠች ነው ብሎ እሱም ያወራል። ግን እንደዚህ ሲሎም እሺ ብዬ አላገናኛቸውም ትቻቸዋለሁ። ግን አሁን እኔና እሷ ስንገናኝ ያወራኑ ቪዲዮ በቃ የሆነ ነገር እየተጻፋፈን ምናምን ካየች በቃ እኔ ከሱ እንድትርቅ ነው የምታረግልኝ። አላቅም ምን እንደሆነ። ሚዩት አድርጊ እስቲ። ይህንን መርፌ ወቅተን ደክሞናል። መርፌውን ስንወጋችሁ በሽታው ነው እንደሚባባሰው ጎበዝ። ለጓደኞቻችሁ እጃችሁ ላይ ያለውን ነገር ሁሉ አትናገሩ፣ አታሳዩ። ዋጋ ያስከፍላችኋል። እንዲህ የበላችሁትና የጠጣችሁትን ሁሉ ፍቅረኞቻችሁ ጋር ያወራችሁትን ሁሉ እንዴት ለጓደኞቻችሁ ታወራላችሁ? መቅናት የሚባል ነገር እኮ አለ። እቺ ልጅ አሁን ወይ መስጧት ሊሆን ይችላል ልጁ። ስለዚህ ቅናት ሊኖርባት ይችላል። ምን ታውቂያለሽ? ዘወረስት ነገር ምንድን ነው? እጃችሁ ላይ ህይወታችሁ ውስጥ ያለውን ነገር በሙሉ ለሰው ማሳየት። በቀላሉ ነው ሰዎች የሚጎዷችሁ። ጥሩ ነገር አይፈልጉም ሰዎች። ጥሩ ፍቅር ካላችሁ፣ ጥሩ ሰላም ካላችሁ፣ ጥሩ ሰው አጠገባችሁ ካለ ሊነዷችሁ ነው የሚሞክሩት። እኔ እንዴት እንደማይገለጥላችሁ ነው የማይገባኝ። እኔ እዩኝ ነገር በጣም ዋጋ ያስከፍላችኋል። ከሰው ጋር ሳቁ፣ ተጫወቱ፣ የምታሳዩትን ምረጡ። ሁሉ ነገር አይነገርም፣ ሁሉ ነገር አይታይም። ጓድ እዚህ ጋር ቁጭ ብዬ እኔ እያየሽኝ ነው። አሁን ብዙ ሰው ፐብሊክ ላይ 1600 ሰው እያየ ነው፣ ወይም 2000 3000 ሰው ያያል። አንዳንዴ 2000 ሰው ምናምን ቁጭ ብሎ እያየኝ ስለኔ ግምት ነው ሊገምት የሚችለው። ወይ ምርጥ ሰው ነህ ሊል ይችላል፣ ወይ ደግሞ ልጁ አይመቸኝም፣ ሲጀምር ምኑም አይነ ውሃ አይጠመኝም ሊል ይችላል። እሱ ችግር የለውም። አፋችሁን ዝጉ። ጥሩ ቤት አላችሁ፣ አፋችሁን ዝጉ። አለበለዚያ አፋችሁን እነሱ ይዘጉላችኋል። እናንተ ማዘጉ ከሆነ ሰው ምንም አያመጣ ምናምን አትበሉ። ያመጣል። የሰው ልጅ እዚህ ምድር ላይ አደገኛው አውሬ የሰው ልጅ ነው። የሰው ልጅ ከእባብ በላይ ልትፈሪ የሚገባው ፍጡር የሰው ልጅ ነው። እባብ መርዙ ነድፎሽ ግን በመድኃኒት ትድኛለሽ፣ ችግር የለውም። የሰው ልጅ ነድፎሽ አትድኝም። የሰው ልጅ ጨርሶች አትድኝም። ገሎሽ አይረካም። በአንቺ የቀና ሰው እስከ ሞት ድረስ ይከተላችኋል። መጠንቀቅ አለባችሁ። ከሰዎች ራዳር ሰላማችሁን ጠብቃችሁ መኖር አይሻላችሁ? እኔ ከእናንተ በእውቀት በምን ላልበልጥ እችላለሁ። እዚህ ውስጥ ያላችሁ ግን የእውነት የምነግራችሁ ነገር ምርጥ ላይፍ ከሆነ የምትኖሩት ዝም ብላችሁ ኖሩ። አፋችሁን ዘግታችሁ ሰላም ያለው ህይወት፣ በቃ ሰላም ያለው እንቅልፍ፣ ማንም የማይጨቃጨቃችሁ፣ ማንም እናንተን ለመጣል የማይሞክርበት ጫማ ውስጥ ትቆማላችሁ ማለት እንዴት እንደሚያስደስት እና ከፍ ባልኩኝ ቁጥር ከፍታዬን ሰዎች እንዲያውቁ አልፈልግም። አሁን እየገባኝ ማለት ነው፣ የምር በህይወት የገባኝ ከፍ ባልኩ ቁጥር ከአንድ ስቴፕ በህይወቴ ውስጥ የሆነ ነገር በጨመርኩ ቁጥር የእውነት እየደበኩትን መምጣት ይጀምራል። እየደበኩትን ነው የምመጣው እንጂ ሞር ሻይን እንዲያደርግ አልፈልግም። በጣም አደገኛ ተግባባል። ልክስ እሺ፣ አመሰግናለሁ። እሺ፣ በርቺ። እሺ፣ በቃ ደህና ሁን። መልካም ወንድማችን፣ መልካም ቀን ይሁንልህ። ጭራሽ የፍቅረኛዋን ስልክ ሰታ አውሩ ከጓደኛዋ ጋር ምን እንዲያወሩ ነው? መልካም ምኞት ነው የምመኝላችሁ፣ የአብርሃምና የሳራ ያድርግላችሁ ምናምን እንድትልሽ ነው። አንቺ ቁጭ ብለሽ እሷ ስታጋ አንቺ ምርጥ ፍቅረኛ ካለሽ እሷ ቁጭ ብላ ሲንግል ከሆነች አስቸጋሪ ሆኖ ለሲንግል ፍቅረኞች ስለ ፍቅረኞቻችሁ ለሲንግል ጓደኞቻችሁ የምታወሩት ነገር ያስቀኛል። ሲንግልነት ይለምልም ነው የምትልሽ። እሺ ቆይ እሷ ትጨርስ። እሺ አንዴ ሄሊዬ፣ ሄሎ
ሄሎ ጓንዴ እሺ አስቸጋሪ ነው ጎበዝ። አፋችሁን ዝጉ 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 ዝጉ። ተው ዝጉ አፋችሁን ተው። ግድ የላችሁም እመኑኝ። አንድ ቀን ታመሰግኑኛላችሁ። ሄሎ ወይ አሌክሶ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። እኔ ስላገኘሁ በጣም ነው ደስ ያለኝ። ምክንያቱም በፊት ከድሮ ጀምሮ ቪዲዮ ሼር ስታደርግ ያንተን ቪዲዮዎች ሼር አደረግ ነበር፣ ድሩት ምናምን ነገር አደርግ ነበርና ኦፍኮርስ እያነበብክ ይመስለኝ። ከዛ አልተመቻትም እና ከስራ ወጣች። ከዛ ሁለተኛ ዙሪያም የሆነ ቤት ገባች፣ አልተመቻትም ወጣች። እኔ ኢትዮጵያ እያለሁ እሺ ኢትዮጵያም እያለን በጣም ታስቸግረኛለች። በጣም ነው የምንጣለው። አንድ ግቢ ነው የምንኖረው ማለት ነው። ከዛ እዚህ መታ ሲያስቸግራት እኔም ከዛ ዱባይ መጣው። የሆነ ቤት አገኘውና እኔ ገባው። የሆነ 7 ዓመት የሰረችው ልጅ አለች። እሷ ወጣች ከኔ ቤት ማለት ነው። እኔ ሲመጣ 2 ሰራተኛ ያስፈልጋል ቤቱ። 6 ወር ሙሉ ያለ ስራ ቁጭ አለች። ከስራ ወጣ ማለት ነው። አሳዝነኝ። በቃ ሴትዮ ደላላ በጣም መጥፎ ናት። ኢትዮጵያ ያስገባሻለሁ ምናምን ብላ በጣም አስቸገረቻት። እኔ እዚህ እንድትመጣ አረኳት፣ እኔ ጋር ማለት ነው። ሴትዮ ሰው ፈልጋለሁ ስትል ገና የዚህ ሀገር የዱባይ 2000 ድራም ክፈሉና የቢሮውን ከዛ አለበለዛ አልሰጥም ብላ እኔም መጥቻ አንድ ወሬ ነው። ከዛ ያጎቴ ልጅ አለ ከሱ ተበድሬ ከጭንቃ ወጣት ማለት ነው። እዚህ ከመጣች በኋላ እንደውም ከኢትዮጵያ ስትመጣም እስከዚህም ነው አናወራም። ግን እናትዮ በጣም ትወደኛለች። የባሌ ናት፣ በጣም የዋናት። እናትዮ ስታለቅ እናትዮ አሳዝነኝ አመጣት። ሲያመጣት በጣም ታስቸግረኛለች እዚህ ማለት ነው። የሆነ በቃ ንቀት አለ አይደለም፣ ታስቸግረኛለች። ቤት ውስጥ እሷ ናት አለቃ፣ ሴትዮዋ ሳይሆን ማለት ነው። እኔ ራሴ ስላመጣኋት ለሴትዮም ከነገርኳት አንቺ ነሽ ያመጣሻት ትለኛለች ብዬ በቃ እንትን እላለሁ። አንዳንዴ ጠፋለሁ እላለሁ፣ ጓደኞቼ እንዳጠፊ ምናምን ይሉኛል። አሁን ደውላ ለቤተሰቦቹ ለባሌ እንኳን የምትነግረው ነገር በጣም ይሄ ብዬ እኔ እዚህ ላይ አላወራም። እዚህ በታችም ሊሰሙኝ ስለሚችሉ ማለት ነው። በቃ ብዙ ነገር ቤት ውስጥም በቃ ብዙ ነገር ታስቸግረኛለች። ግን ዝም ሲል ንቀት በቃ እኔ ማለቅ የሆነ ፋራ መሰልካት መሰለኝ። በጣም እንደሞ ሳይነስ ያለብኝ ቤት ውስጥ ሽቶ በጣም ከብት ሽቶ እንትን ታረጋለች። ብዙ ነገር በቃ ይሄን ለማለት ይከብደኛል ማለት ነው። እያለቀስኩ ዝም ብላለሁ። እናቴም ከዚህ በፊት ስለምታውቅ አታምጣት እያለች ነው ያመጣኋት እሷን። ለቤተሰቦቿም ለእናትዮም ማለት ነው። እናትዮም ስለሚያማት አሁን እንደዚህ ብዬ ለማውራትም ከብደኝ። አንዴ ተጣልታ ነገርኳት። ቻይ ምናምን አለችኝ። ምንም ቦን እኮ እናት ልጄ መጥፎ ነው አትልም። እና ተቸገርኩ። ተለክሲ አንዳንድ ጥፊ ይለኛል። አንድ ቀን ሙሉ ያለቀስኩት ቀን አለ። አሁን እዚህ መጥቼ የሚያወራ በቃ ትንሽ ይቀለኛል ብዬ ነው እንጂ እንተለም። ግን አንድ ግራ የገባኝ እሷን ወደዚህ ማምጣቴ ጥፋተኛ ነኝ እኔ። ከችግር አውጥቼ 6 ወር ሙሉ ያለ ስራ ቁጭ ብላ የሌለኝም ብር ተበድሬ ከቢሮ አስወጥቻት እዚህ አምጥቼ በጣም አሰቃየች። ምንድነው የምትፈልገው እሷ? እኔ ላቅም ይሄን እንፈልጋለሁ ማትለኝም እኮ በቃ ታስቸግረኛለች። ቤት ውስጥ በቃ ብዙ ነገር ታጠፋለች። ምንድነው የምታጠፋው? ለምሳሌ እንደዚህ ለማለት አሁን እዚህ ላይ ይከብደኛል። ወላሂ አንድ ክላስ ነን የምንኖረው አሌክስ እኮ የምታጠፋው ምንድነው? እሱን ካላወቅን አሁን እንግዲህ ኖርማል ነው ኖርማል አይደለም የሚለውን ነገር እኮ ለማወቅ ምንድነው አንቺ አሁን ጥፋት አሁን ነግረሽናል ሁሉንም ነገር። ምንድነው መናገር ይከብደሽ? ምን አርጋ ነው እሱ እንደምታረገው? ማይሆን አሁን እንደውም ከባሌ ጋር መታወራም እሷ ግን ማይሆን ነገር ማለት ነው። ማይሆን ነገር ትናገራለች ከዚህ ማለት ነው። እሷ አይሰማትም በነገራችን ላይ እንደዚህ በቃ ሰውን ታናግራለች። እሱ ብር አይጠይቀኝም በነገራችን ላይ ብር ላክልኝ ምናምን አይለኝም። 2 ልጆች አለኝ እሱ ራሱ ያሳድጋል። አንድ ቀን እዚህ ከመጣሁን 8 ወሬ ነው። እኔ አንድ ቀንም ብርም ልክ ያላቅም አይጠይቀኝም። ስራ አለው የራሱ። እኔ ወጣለሁ ብዬ በግድ ወጥቼ ነው እንጂ እሱ ውጭ ብሎኝ አይደለም ወደዚህ የመጣሁት ማለት ነው።
አንተ ፋራ ነህ፣ አንተ እንደዚህ ነህ፣ አንተ ጅል ነህ፣ አንተ እንደዚህ ነህ እያለች በቃ ለሱ ትነግራለች። ፋራ ነህ እኮ ደራሱ አይ ፋራ ነህ እንደ እሷ እንደዚህ ከሌላ ሰው ጋር ታወራለች። ብር ጠይቅም እንደ እንዴት እያረገች እንደሆነ አትጠይቅም እንዴት ትላለች። ሁሌ ማለት ነው ከሱ ታላቅ ናት። እሺ ምናምን ያለ በቃ ብዙ ነገር ታወራለች። እድሜዋ ስንት ነው እሷ? አሮ ወደ 26 እንደዛ ትሆናለች። ከሱ ታላቅ ናት። እሺ ባልሽ ምንድነው እሷን ነው የሚሰማው? አይሰማትም። እኔ ግን ከዛ ችግር አውጥቼ እዚህ አምጥቼ ለምን ትናገራለች እያልኩ እናድዳለሁ። ቤት ውስጥም አሁን አንዳንድ ጊዜ የሆነ ነገር በቃ ስታበላሽ እንዴት እንደሚያመኝ ታውቃለችና ሽቶ አሁን ለምሳሌ ሜዳን ቤት እየሰራን እንቀበም ቤት ውስጥ እንትን አድርጋ ትወጣለች። አታረጊ ያመኛል እኮ ይሄ የሚከብድ ሽቶ ነው እላታለሁ። አንድ በጣም ያፈነኛል፣ ሳይነስ አለብኝ። እኔን ለማናደድ በቃ ታረጋለች እንደዚህ አይነት ነገር ማለት ነው። ዝም ሲል በቃ የሆነ ጅል መሰልካት መሰለኝ። በቃ ጸጥ ሲል አንዳንዴ አንተ ምክሮች እየሰማሁ ወላሂ አውራለሁ ብዬ ሊሰድባት ሲሄድ ራሱ አንተ የምትራቶችን ቃል ዝም በሉ እስኪ ስትል በቃ ዝም ሊበል ብዬ ዝም እላለሁ። እሺ ሚዩት አድርጊና አዳምጪኝ። እሺ አንደኛ አንቺ ጥሩ አድርገሽ ነው ማለት ጥሩ አስበሽ ነው ያንን ያደረግሽው፣ ሰርታ ትለወጥ ብለሽ 26 ዓመቷ ነው። ለእሷ አንቺ ኃላፊነት ልትወስጃት እሺ። አንደኛ በትዳራችሁ መሀል ገብታ እንደዚህ አይነት በነገራችን ላይ ፈጣሪ ከሚጸየፈው ሁሉም ኃጢአት ነው። ትልቁ ጥፋት በወንድማማቾች መሀል ጠብን መዝራት ነው። በትዳር መሀል ጠብን መዝራት፣ በሰዎች መካከል መርዝ መርጨት፣ እንዲጋጩ፣ እንዲባሉ፣ እንዲበጣበጡ፣ እንዲለያዩ፣ ይህንን ማድረግ በጣም በጣም ከባድ ጥፋት ነው። በመሀላችሁ ጸብ እየዘራሽ ስለዚህ ይሄ ቀልድ አይደለም። ገብቶሻል? ቀልድ አይደለም። እንደዚህ አይነት ነገር አረም ሲኖር ነቅለሽ ማስወጣት አለብሽ። ከመሀላችሁ አስወጫት። ትዳራችሁ መሀል ገብታ እንደዚህ የምታረቀው ነው። ከባልሽ ጋር በግልጽ አውሩ። ስራሽን ቀይሪ ከቻልሽ። ለእሷ ኃላፊነት አንቺ ልትወስጃት። ይህን ማድረግ ስህተት ነው ወይ የሚል ጸጸት ውስጥ አትግቢ። በቃ አርገሽዋል። አንዴ ምንም የሚፈጠር ታሪክ የለም። አሁን ያለሽበት ሁኔታ ከእሷ ጋር ነው። አንድ ቤት ውስጥ መናናቅ ይመጣል። ገብቶሻል? ከቤተሰብ ጋር ቢዝነስ አትስሩ፣ አንድ ቦታ አትስሩ፣ አንድ ድርጅት አትስሩ። ከቤተሰብ ጋር ቤተሰብነት ብቻ እንጂ ቢዝነስ ስራ ምናምን ውስጥ አትግቡ ብዬ ተናግሬያለሁ። ትናናቃላችሁ፣ ትደፋፈራላችሁ። ገብቶሻል? ምክንያቱም ቤተሰብ ስለሆንሽ አውቃታለሁ አውቀዋለሁ በሚል ነገር ይንቋችኋል። ቢዝነስ ስትሰሩ ያከስሯችኋል። ቤተሰቦቻችሁ ጋር ቢዝነስ ብትሰሩ ቤተሰብ ነሽ ምን ችግር አለው? ጣጣ የለውም ምናምን ኮሚትድ አይሆኑም። ገብቶችኋል? የኛ አይደለ ቤተሰብ ነሽ ምን ታመጣለች? እና ዝቅ አድርገው ነው የሚያዩሽ የኔው ስለሆነች ምናምን ብለው በማሰብ ግን ከማንም ከባዳ ሰው ጋር ቤተሰብ ካልሆነ ሰው ጋር ቢዝነስ ግን ብትሰሩ ኮሚትድ ሆናችሁ ነው የምትሰሩት። ያም ሰው ኮሚትድ ሆኖ ማድረግ ያለበትን ነው የሚያደርገው። ልዘዝም ብትሉ ልቆጣም ብትሉ በነፃነት ትቆጣላችሁ። ቤተሰብ ቢሆን አሁን መቼም ቢያጠፉብሽ ፍርድ ቤት አትገትሪያቸው። አሁን ከወንድምሽ ጋር ፍርድ ቤት እንትና አትካሰሺ፣ አትጨቃጨቂ። ከቤተሰብ ጋር ቤተሰብነት ብቻ ነው ጋይስ። ቢዝነስ፣ ንግድ ምናምን እንደዚህ አንድ ቦታ መስራት ምናምን ትክክል አይደለም። ስለዚህ ስራሽን ቀይሪ። አንቺ ውጪልኝ እሷ ትውጣ ምናምን አትበይ። ኃላፊነቱን ውሰጂ አንቺ። አሁን ዛሬ እንድታደርጊው አይደለም ልሽ አሁን አስቢበት ነው። ከዚህ ስትወጪ ኦኬ ስራሽን ሙቭ ማድረግ አለብኝ ለብቻዬ ትከባበሪያለሽ። ያን ያይሽ ምን እንደምታወሪ አታውቅም፣ እንደምትሰሪ አታውቂም፣ እቅድሽን አታውቅም፣ ሀሳብሽን አታውቅም። ስለዚህ ሀክ ልታደርግሽ አትችልም። ሰዎች ሀክ ሊያደርጓችሁ የሚችሉ ፓስወርዳችሁን ሲያውቁ ነው። ለዛ ነው ብዙዎቻችሁ አብራችሁ ስትበሉ ስትጠጡ ሁሉ ነገር ታሳያላችሁ ለቅርባችሁ ላለ ሰው የምታወሩትን፣ የምትበሉትን፣ የምትጠጡትን፣ ያላችሁን ስለ ትዳራችሁ፣ ስለ ባህላችሁ፣ ስለሚስት ምናምን ሰው በቀላሉ እናንተን ማኒፑሌት ለማድረግ ነው የሚሞክር። ገብቷችኋል? አክሰስ ማድረግ ይችላሉ ላይፋችሁን በቀላሉ። ሰዎች አክሰስ ማድረግ አለመቻላቸው ነው የኔ ሴፍቲ። ቅድም እንደነገርኩሽ
እኔን ሰዎች ሊያጠቁኝ፣ ሊጎዱኝ፣ ሊያታልሉኝ፣ ሊዋሹኝ የማይችሉት እኔ ሮቦት ወይ ኤአይ ስለሆንኩ ሳይሆን እኔን አክሰስ ለማድረግ ስለኔ ማወቅ አለባቸው። ስለኔ አለማወቃቸው ነው አድቫንቴጅ። እኔን አክሰስ ማድረግ አይችሉም። ስለዚህ ስራሽን ቀይሪ፣ ከዛ ከባልሽ ጋር እየተነጋገርሽ ኑሮሽን ቀጥይ። እሷም የራሷን ኑሮ ትቀጥይ። 26 ዓመቷ ነው፣ አለቀ። ተግባባን? አሌክስ እኮ ስራ ቀይራለሁ ስል እኮ ወረቀት የሰራሁብሽን ብር ክፈይ ያለች ሴትዮ ከስራ ራሱ ወጣለሁ። ባሌ አይሰማትም፣ ችግር የለም። አሁን ራሱ አያወሩም፣ እሱ አይሰማትም እኮ ነው። አሁን እኮ እንድታደርገው አይደለም እልሽ፣ ያው አስቢበት ነው። ያንን ነገር ፊክስ የምታደርጊበት መንገድ አስቢ፣ መንገድ ቀይሺ፣ ቁጭ ብለሽ አስቢ፣ አመዛዝኒው ነው እንጂ አሁን በአንድ ጀንበር እኮ ታደርጊዋለሽ ማለት አለ። እሺ፣ አመሰግናለሁ በጣም ቴንኪው። ወላሂ ኑርልኝ፣ ፈጣሪ ጠብቅክ፣ ጤንነት ይስጥክ። አሜን። አመሰግናለሁ። እሺ፣ አመሰግናለሁ። አስቸጋሪ ነው ከባል ዘመዶች ጋር ስራ መስራት። ከባል ዘመዶች ጋር ስራ መስራት፣ ከዘመድ አዝማድ ጋር አብሮ መኖር ምናምን። ሰላም ዳና አሌክስ፣ ጤና ይስጥልኝ። እንኳን ደህና መጣሽ።